shalom, Shabbat shalom, Shabbat shalom, Shabbat shalom, Shabbat shalom, Shabbat shalom. ሻባት ሻሎም ዛሬ ደግሞ ጌታ ረድቶን እንደገና በሾፋር ሚዲያ በሳምንታዊ ፕሮግራማችን ተገናኝተናል። ሾፋር ሚዲያ የአብርሃምን ጥሪ ለምድር ሁሉ በረከት እንዴት ሊሆን ይችላል በሚለው በየሳምንቱ በተከታታይ በቲክቶክ፣ በዩቲዩብ፣ በፌስቡክ የምናስተላልፈው ይህ ሶስተኛው የትምህርት ጊዜያችን ነው። ጌታ የተመሰገነ ይሁን። እግዚአብሔር ጠብቆ ደግሞ እንደገና ስላገናኘን እናንተም ከኛ ጋር አብራችሁ እየተጓዛችሁ ስለሆነ ክብር ለስሙ ይሁን። ጌታ ይባርካችሁ። አያም ሹር የብዙዎቻችሁ ታሪክ ከዚህ በኋላ ይቀየራል። ምክንያቱም ኤሎሂም የኪዳን አምላክ ስለሆነ ከኪዳኑ ጋር ስንቆም የኪዳን አምላክ ደግሞ በሚያስፈልገን እንደ ባለጸግነቱ ይሞላብናል። ጌታ የተመሰገነ። ስለዚህ በኮሜንታችሁ እየሰማናችሁ ነው። ቀጥሉ፣ በርቱ እያላችሁ ነው። እግዚአብሔር ይባርካችሁ። ለሌሎችም ሼር ማድረግን አትዘንጉ። በጣም ደስ የሚለው የምወደው ወንድሜ ፓስተር ሸቱ ዛሬ ከኔ ጋር አለ። ራባይ እንኳን ደህና መጣህልን። ደንበኛ ፕሮግራማችን ተከታታይ ሆነህልናል። እንግዲህ እዚሁ ልናስቀር እያሰብን ነው። ይሄ ትምህርት ገና ረጅም ስለሆነ አብረን መቀጠል አይቀርም። ጌታ የተመሰገነ ይሁንና ባለፈው ሳምንት የጀመርነው ኤሎሂም አብርሃምን እንዴት እንደጠራው ደግሞ ይሄ ጥሪ የኪዳን ጥሪ እንደሆነ እንጂ በጦርነት በኃይል ወይም ደግሞ በገንዘብ የተገዛ ርስት እንዳልሆነ ከናን የሚባለው ሀገር ለአብርሃምና ለዘሩ ለዘርዘሩ ለዘላለም የተሰጠ ርስት መሆኑን ይህንን ያደረገ ደግሞ ራሱ ያህዌ ኤሎሂም እንደሆነ ተመልክተናል። በተለይ ከጥሪው ጋር ተያይዞ ደግሞ 7 በረከቶችን ባርኮታል። እነዛ ለአብርሃም ጥሪ ለክርስትናችን መሰረቶች ናቸው። እነሱን ነው የምናየው። ከታሪክም አንጻር ከአብርሃም ጋር የቆሙ ሰዎች ምን ሆኑ፣ ከአብርሃም ጋር ያልቆሙ ሰዎች ምን ገጠማቸው፣ አገራትስ መንግስታትስ፣ እሱን ሁሉ ስለምናየው በጣም በትዕግስት አብራችሁ እንድትከታተሉ አደራ እንላችኋለን። ባለፈው ፓስተር ይሄ ከበረከቶች ውስጥ አንዱ ታላቅ ሕዝብ አደርጋለሁ የሚለው ነው። ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ያለውን ነው እያየን ያለ ነው። እና የታላቅ ሕዝብ የሚለው እኔ አንዳንዴ ግራ ይገባኛል። ለምን ከዓለም ሕዝብ ጋር የእስራኤልን ሕዝብ ጠቅላላ ስታነጻጽረው በጣም ትንሽ ነው። አሁን እንኳን የዓለም ሕዝብ በጣም እየጨመረ ሄዶ የአይሁዳውያን ቁጥር ምናልባት በእስራኤል አሁን 9 ሚሊዮን ነው የምንሆነው። እንደገና በውጭ አለ የሚባለው ሕዝብ 7 ሚሊዮን ነው። ስለዚህ 15-16 ሚሊዮን ሕዝብ ነው ከ7 እና ከ8 ቢሊዮን ሕዝብ ጋር ስታወጣዝረው እንዴት ነው ታላቅ ሕዝብ የሚሆነው? እና ምን ማለት ነው የታላቅ ሕዝብ አደርጋለሁ የሚለው? ፓስተር ቴንኪው በድጋሚ ራባይ ወደዚህ ፕሮግራም ስለጋበዝከኝ። ሳምንት አንስተን የተውነው ሐሳብ ይሄ ታላቅ ሕዝብ አደርጋለሁ የሚለው እንግዲህ አንድን ሕዝብ ታላቅ የሚያስብለው ምንድነው የሚል ጥያቄ ብንጠይቅ መልሱ እንድናገኝ ይረዳናል። እና አሁን አንዳንድ ሀገሮች ነዳጅ ስላገኙ ሀገራቸው ላይ ነዳጅ ስለተገኘ ያ ነዳጅ በኢኮኖሚ በፖለቲካም ታላቅ እንዲሆኑ ያደርጋቸዋል። አሁን እንኳን ይሄው እኛ ሀገር ኢትዮጵያ ውስጥ የተገደበው ይሄ ግራንድ ዳም አባይ የሀገሪቱን ታላቅነት ወደ ሌላ ዓለም እንዲወጣ ያደረገ ምክንያት ሆኗል። ታላቅ እንድትሆን ሀገሪቱ መሰረት የሚጥል ሆኗል። እና አገሮች ህዝቦች በተለያየ መንገድ ታላቅ ይሆናሉና እግዚአብሔር አብርሃምን ታላቅ ሕዝብ ነው ማደርገ ሲለው በምንድነው ታላቅ ሕዝብ ያደረገው አሁን የሚለውን በመናይ ጊዜ እንግዲህ ሳምንት ዕለት እንደነካካ ነው በዓለም ታሪክ ውስጥ አይሁዳውያን እጃቸው ያልገባበት ሕዝብን የሚጠቅም ቴክኖሎጂ ቢሆን የትኛውም ነገር አልተፈጠረም ማለት ይቻላል። በሕክምናው ቢሆን በፖለቲካው ቢሆን ታላላቅ ሰዎች ከነሱ ተገኝተዋል። ዛሬ ግን እኔ ትኩረት መስጠት የምፈልገው የሹዋ ከዛች ሳምራዊት ሴት ጋር ዮሐንስ ወንጌል ምዕራፍ 4 ላይ ሲነጋገር እናንተ አላት ለማታውቁት ትሰግዳላችሁ፣ እኛ ግን መዳን ከአይሁድ ስለሆነ ለምናውቀው እንሰግዳለን አላት። አሁን እዚህ ጋር መዳን እንግዲህ በምድር ላይ ብዙ ህዝብ ነው ያለው፣ ብዙ ኔሽን ነው ያለው። ከየትኛውም ህዝብ መዳን መውጣት አይችልም። ይሄ መዳን የሚለው ዓለምን ሊያድን የሚችለው ራሱ የሹዋ አሁን በመላው ዓለም ላይ በቢሊየን የሚቆጠሩ ሰዎች የሚከተሉት በክርስትና እምነት ውስጥ ያለው የተገኘው መዳን የወጣው ከዚህ ህዝብ ነው።
ከዚህ ህዝብ ነው ማለት ከአብርሃም ኪዳን ውስጥ ነው። ለአብርሃም የተሰጠው ኪዳን ይሄ ታላቅ ህዝብ አደርጋለሁ የሚለው የዚህን ህዝብ ታላቅነት አንዱ የሚገልጠው ነገር መዳን የወጣበት ብቸኛ ህዝብ ነው። ነዳጅ ብዙ ሀገር ይወጣል፣ ታላላቅ ሰዎች ብዙ ሀገር ይነሳሉ፣ ታላላቅ አትሌቶች ታላላቅ አርቲስቶች ብዙ ሀገር ይነሳሉ። መዳንን የሚያመጣ ግን መሲህ ከዚህ ህዝብ ውጪ ሊወጣ አይችልም። እና ሲነግራት ምን አላት? እናንተ ለማታውቁት ነው የምትሰግዱት ብሎ እኛ ግን መዳን ካይሁድ ስለሆነ መዳን ካይሁድ ነው ራባይ። ስለዚህ የዓለም ህዝብ ሁሉ ይሄንን መዳን የተገኘበት ህዝብ ባንድም በሌላም ማወቁ መረዳቱ መገንዘቡ አይችልም። ስለዚህ ሳይገነዘብ መተው አይችልምና ታላቅ ህዝብ ነው ማለት ነው። ይሄንን ያሰብኩ ነበር። የሚገርም ነው፣ የሚገርም መገለጥ ነው ፓስተራው። ታላቅ ህዝብ የሚለው ባለፈውም እንዳየነው አብርሃምን ታላቅ ያደረገው ምንድነው ብለናል? ኪዳን ነው። አሁንም እየደጋገምኩ ብሪት የሚለው ብሪት በጣም ኢምፖርታንት ነገር ነው። ብሪት ሚላ ወይም ደግሞ በቃል ኪዳን የሚለው ማለት ነው። እና ኤሎሄም ማንነቱን ነው በአብርሃም ውስጥ ያስገባው። በምን? በኪዳን። ልክ አሁን ባልና ሚስት ሲጋቡ ሁለቱ አንድ ይሆናሉ። አንድ የሚሆኑት መቼ ነው? ልክ ኪዳን ሲገቡ። መድረኩ ላይ ገና ኪዳን ሲገቡ የስም ለውጥ ይሆናል። ወይዘሪት የነበረችው ወይዘሮ በአንድ ጊዜ፣ ባዶ የነበረው እጅ ቀለበት ያስርበትና ከዛ በኋላ በአንድ ጊዜ ምንም አይነት ኢንቲሜሲ ሳያደርጉ በቃ ታሪኩ ተቀየረ። ዛሬ ማን ነው ታሪኩ እንዲቀየር ያደረገው ሲባል ኪዳን ነው። ስለዚህ አብርሃም ጋር ታላቅ ያደረገው ኪዳን ነው። አሁን ቅድም ትንሽ ለመግለጽ ሞክራል። በዓለም ዙሪያ ሳይጠራ የሚውል ስም ማናል? በዓለም ዙሪያ ሁሉም ሰው እስላሙም ክርስቲያኑም የሚጠራው ማን ነው? ኤሎሂም ነው አይደለም? ኤሎሂም ከተጠራ አብርሃም እዛ ውስጥ አለ ማለት ነው። እሱን እንተውና አሁን እንኳን በእኛ ዘመን ማለት ነው፣ አሁን በእኛ ዘመን ራሱ ማንኛውንም ዜና ክፈት፣ እስራኤል የምትባል ሀገር ሳትነሳ ከማንኛውም ጀስት እኮ አንድ ነገር ጠብ ስትል በቃ ቤት ፈረሰ ብሎ ዝም ብሎ አንድ ቤት ፈርሶ ትልቅ ዜና ሆኖ የዓለም ሚዲያ በሙሉ ያነሳዋል። ትልቅነት ከስሙ ጋር አለ ማለት ነው። እና ታላቅ ህዝብ የሚለው አንደኛ የኪዳን ህዝብ መሆኑ ነው፣ የቁጥር ጉዳይ አይደለም። ከዛም ባሻገር የጥበብ የማስተዋል የእውቀት ጸጋ ተለቋል። ኋላ እናየዋለን ሮሜ ላይ እንጂ አባቶች አይደለም ካህናት፣ ነገስታት፣ ኪዳን እነዚህ በጣም ወሳኝ የሆኑ ለምድር የሚሆኑ ነገሮች ከዚህ ከህዝቡ የተገኙ ናቸው። ስለዚህ ታላቅ ህዝብ አደርጋለሁ የሚለው ነው። እንግዲህ ሰው አንዳንድ አባባሎች አሉ በእኛ በባህላችን፣ ወይ ከሀብታም ተወለድ ወይም ደግሞ ከሀብታም ተጠጋ ይባላል። የግድ የአብርሃምን በረከት ለማግኘት አይሁዳዊ መሆን የለባቸው። ከኪዳኑ ጋር መጣፈቅ ነው። ኪዳኑ ደግሞ የሚመጣው ልክ አብርሃም ታዝዞ ቃሉን እንደሄደ ሁሉ እኛም ደግሞ አብርሃምን መባረክ ስንጀምር፣ ለአብርሃም ለየት ያለ ፍቅር ለኪዳኑ ሲኖረን ያ የአብርሃም በረከት እውቀቱም ጥበቡም ማስተዋሉም ማንኛውም ነገር ሞገሱም ብልጽግናውም ወደ ቤታችን ጌታ ይጠራዋል። ልክ ኤሎሂም አብርሃምን ሄዶ እንደጠራው ማለት። ስለዚህ ታላቅ ህዝብ አደርጋለሁ የሚለው አንዱ ነው። ሁለተኛው በረከት ምንድነው? ሁለተኛው በረከት ደግሞ እባርካለሁ የሚል ነው። እባርካለሁ፣ ይሄ ብሩኩን ነው የምንባባል አይደለ? ብሩኩን ተባረክን ምንድን ማለት ነው? ብሩኩን ወይም ደግሞ ተባረክ የሚለው እንዴት ነው የምትለው? ምንድነው መባረክ? ቅድም እንዳነሳው ታላቅነት ማለት ነው እንዳልከው፣ መባረክ ማለት ምን ማለት ነው? አሁን የቃሉን ትርጉም ቀጥታ ካየን እንግዲህ ምናልባት ታርበኛለህ ራባይ፣ ባራክ መንበርከክ ዝቅ ማለት ነው። ይህንኑ ቃል እባርካለሁ የሚለውን ቃል ለምሳሌ የአብርሃም ሎሌ ኤሌዘር ርብቃን ሊያመጣ ሲሄድ ግመሎቹን አንበረከከ የሚለው ቃል ራሱ ባራክ የሚል ተመሳሳይ ቃል ነው። እና እዚህ ውስጥ እንግዲህ በጣም ሲሪየስ ነገር አለ ማለት ነው። እባርካለሁ የሚለው ቃል ውስጥ እኔ ወደ አንተ መጣለሁ ነው ባጭሩ። ማለት አንድ ሰው ሲንበረከክ ዝቅ አለ ነው፣ ወረደ ነው። እና ኤሎሂም አብርሃምን I will bless you ሲለው አንደኛው ሐሳብ እኔ አንተ ጋር ሆናለሁ፣ ካንተ ጋር ዝቅ እላለሁ፣ ባንተ ሌቭል ሆናለሁ፣ ካንተ ጋር እሰራለሁ ማለቱ ነውና ትልቁም በረከት እሱ ነው። ባይዘው የመለኮት
ከትንሹ ሰው ጋር አብሮ መሆን ነው። ስለዚህ ከአብርሃም ጋር ባርካለሁ የሚለው አንዱ ሐሳብ እሱ ሆኖ ሁለተኛ ግን ኢምፓወር ማድረግም ነው። አሁን ብዙ ተባዙ ምድርን ሙሉአት ብሎ ባረካቸው ደግሞ ይላልና ምን ማለት ነው? እንዲበዙ ምድርን እንዲሞሉ እንዲባዙ የሚያደርግ አቅም ሰጣቸው ማለት ነው። እና መባረክ አንድ ነገር ተባረከ ሲባል ኢምፓወር ሆነ፣ አቅም አገኘ። አሁን ለምንለው ለታላቅ ሕዝብነት ቀጥሎም ለተዘረዘሩት ለአምስቱ የሚሆንን አቢሊቲ እሱ ውስጥ አስቀመጠ። ከመታዘዙ ሌክሌካ ከማድረጉ ራሱ ላይ ውሳኔ ከመወሰኑ የተነሳ ኢምፓወር አደረገው። ያንን አቅም እሱ ውስጥ አደረገ። በአብርሃም ወገብ ውስጥ በኋላ እንደምናነበው ዲቴል እየገባን ስንመጣ ራሱ ሌዊ በአብርሃም ወገብ ውስጥ ሆኖ አስራት ለሜልኪጼዴቅ ሰጥቷል የሚለው በሱ ወገብ ውስጥ ይሄን መሲሁን ራሱን የሹዋን ራሱን አደረገ፣ ኢምፓወር አደረገው። በቃ ያንን አሕዛብን ሁሉ ህዝቦችን ሁሉ የሚባርክበትን አቅም በሱ ውስጥ አስቀመጠ ማለት ይመስለኛል። እውነት ነው። አሁን እኛ ለምሳሌ ይሄን ኪፓ እዚህ ላይ አድርገናል። ይሄ ኪፓ ትርጉሙ በኤሎሂም ጥላ ስር ነኝ ማለት ነው። ወይም ደግሞ ኤሎሂም ከኔ በላይ አለ፣ እኔን የሚጠብቀኝ የበላይ አካል አለ እንደ ማለት ነው። እና አምላክ አለኝ፣ ጠባቂ አለኝ ለማለትና አሁን እኛ ስንባርክ ሰዎችን ስንባርክ ልጆችን ስንባርክ ተንበርክከው ወይም ዝቅ ብለው እኔ እጅን ስጭንባቸው እኔ ላይ ያለው ኃይል ነው ወደ እነሱ የሚተላለፈው በመተላለፍ የሚሆን በረከት ማለት ነው። እና እባርክሃለሁ ሲለው የኤሎሂም እጅ በአብርሃም ላይ ሆነ ማለት ነው። አሁን ቅድም አንተ እንደተናገርከው በማንኛውም ሁኔታ አብርሃም በአንተና በዘርህ ኃላፊነቱን እኔ ወስዳለሁ ማለት ነው። ያ እኔ ነኝ በቃ ደግሞ ይህንን አይተነዋል። ወዲያው ወጣ አይደለም፣ ሲወጣ ሚስቱን ወሰዱበት አይደል? ገዛ አብርሃም እህቴ ናት ብሎ አሳልፎ ነው የሰጣት። አቅምም አልነበረውም አይደል? ግን ምን አለ? ዋ አለው የነብይ ሚስት ዋ ተጠንቀቃል። እንደውም ኤሎሂም ከዛ ስራውን ጀመረ። ነብይ ነውና ነው አብርሃም ነብይ መሆኑን አያውቅም። ነብይ ነውና ይሄ ሰው ስለሚጸልይልህ ቶሎ ሚስቱን መልሳል። የሚገርም ይሄ የአብርሃም ኪዳን ሲመጣ አብርሃምን በመሐላ በኪዳን ሲያጸናት ለካ ከስጦታ ጋር ነው። የኤሎሂም ማንነት ነው ያገባበት ብያለሁ። ቀባል ኤሎሂም ነው ራሱ ማንነቱን አብርሃም ውስጥ ያስቀመጠ። ስለዚህ አብርሃም ነብይ ነው ግን አላወቀም። ግን እኮ ነብይ እና አሁን እኛ ነብይ ምን እንደሚሆን ምናምን ተምረን ነው አይደል? እናውቃለን። እሱ ጋር እኮ ምንም ግን ምን አለው ሰውየው ነብይ ነው አለው። እናሳ ይጸልይልሃል፣ በቤት ላይ ያለውን ጭንገፋ ያስወግድልሃል። ኢማጂን ይሄ ኪዳን የሚለው ምን ያህል ኃይል እንዳለው። ስለዚህ አንዱ በረከቴ ነው። ያው እንግዲህ ለወደፊት ጠለቅ እያልን ስንሄድ አይሁዳውያን ለዓለም ምንድን ነው ያበረከቱት የሚለውን እናያለንና አሁን የምናያቸው እነዚህ ቴክኖሎጂዎች፣ ሚዲያዎች ወደ ጠረፍ በአየር ላይ በምድር ላይ መሽከርከር መነሻዎቹ አይሁዶች ናቸው። ሰው ሲባረክ አይምሮ ነው የሚባረክ። ትክክል። አይምሮ ይፈወሳል። አይምሮ ብሩህ ሲሆን ኤሎሂም ያየውን ማየት ይጀምራል። ልክ አዳም ከተፈጠረ በኋላ እንስሶችን ወደ አዳም አመጣቸው ነው የሚለው እንጂ ኤሎሂም ስም እያወጣ ይሄ አንበሳ ነው፣ ይሄ ነብር ነው፣ ይሄ እንደዚህ ነው አላለውም። ዝም ብሎ ሲያሳልፍለት አንበሳ ነብር ነብር እያለ የኤሎሂም ማንነት በአዳም ውስጥ ገብቶ ነበር። ልክ አሁንም ለአብርሃም ያ ነው የሆነው። አሁን በምድር ላይ የምናየው በእያንዳንዱ ቤት ውስጥ ኢቭን እስራኤል ጠላቶች፣ እስራኤልን ማየት የማይፈልጉ ሰዎች እስራኤል ቤታቸው አለች። ስልኩ የእስራኤል ነው፣ ቴሌቪዥኑ የእስራኤል ነው፣ መነሻው ፍሪጁ የእስራኤል ነው። ምን ልጥቀስል? ኤቭሪቲንግ መነሻው እስራኤል ነው። በረከት የሚለው ቃል ገንዘብ ብቻ ሳይሆን የጤና ሆልነስ ነው። በቃ ሙሉነት በቃ የኤሎሂም ማንነት በህይወቱ ውስጥ ሲገለጽለት ማለት ነውና እባርካለሁ ያለው ይሄ ነው። ደግሞ ነው እንደ አይሁዳውያን የተጨፈጨፈ ማለት ብዙ ሳይውቅም ስለ 6 ሚሊዮን አይሁዳውያን በናዚ መጨፍጨፋቸው የመስቀል ጦርነቶች የአይሁድ ኢየሱስ ተሰቃይ ብለው የጨፈጨፉትን የሚያስተውል የለም። ግን እሱን ሁሉ እንመጣበታለን። በታሪክ ምን ተፈጠረ? ጠፉ እነዚህ ሰዎች አልጠፉ። ለምን ነው ያልጠፉት? ኪዳን አያጠፋ። አየው ያ ኪዳን ዛለ። ስለዚህ እባርካለሁ የሚለው ሙሉነትን በጤናም በእውቀትም በገንዘብም በሞገስም በመፈራትም በማንኛውም የሚመጣውን የሚያሳይ ነው። እግዚአብሔር ይመስገን። ሶስተኛው ምንድነው ይላል? ስምህን ገናና አደርገዋለሁ። ይሄ በጣም ትልቅ ነገር ነው አይደል?
አሁን ይሄ ማንንም ሰው ሳትጠይቀው ማለት ማንንም ሰው ሳትጠይቀው በዓለም ላይ የገነነው ስም ማን ነው ብለህ ብትጠይቅ አሁን ሰው አሜሪካ ምናምን ነው የሚመስለው አይደለም። አሜሪካን የማይጠራት ሀገር አለ። እስራኤልን ግን ማን በዓለም ዙሪያ እስራኤል ሲባል ሁሉ ሰው ይደነግጣል። ልክ ለኢያሱ ስምህን አገነዋለሁ አለው። አንተ ከቃሌ ጋር ከኪዳኔ ጋር ስትሆን ቃሌን በየቀኑ ስታንሰላስለው ሞገሴ በአንተ ላይ ይሆንና ስምህን ምን አደርገዋለሁ እንዲወጣ። አንዳንድ ጊዜ ሰዎች በብዙ ቲፎዞ ለመታወቅ ይሞክራሉ አይደል? አይሆንም። አንዳንድ ሰው ደግሞ ዝም ብሎ ቤቱ ቁጭ ብሎ ግን መፈራትና ማስደንገጥ በቤቱ ይመጣል። የእግዚአብሔር ሞገስ ፌቨር ዘ ፌቨር ኦፍ ዘ ሎርድ እና ይሄንን ነው። እና በዚህኛው ሐሳብ ላይ የሚጨምረው ካለ አሁን ስምህን እንዳልከው ነው አንተ አሁን ስፔሲፊክ ደግሞ አብርሃምን የተመለከትን እንደሆነ ራሱ መጽሐፍ ውስጥ የሚገርመኝ ሐሳብ አለ። የመቃብር ስፍራ ፈልጎ ሽጡልኝ ብሎ ባለ ጊዜ እነሱ የተናገሩት ነገር ይገርመኛል። አንተ እኮ በእኛ መሃል እንደ ንጉሳችን ነህ አሉት። መሪያችን ነህ። እኛ አንተን የምናይህ ጀስት እንደ አንድ ስደተኛ እንደ ገስት አይደለም። በቃ ንጉስ እንደሆንክ እኛ መሃል ነው ሴንስ የምናደርገው። ሰው እኛ ለአንተ መሬት ለምን ነው የሚሸጠው? ውሰድ የፈለግከውን ሲሉት እናያለን። እና በእርግጥ እሱ አይ መክፈል አለብኝ ብሎ ከፍሏል። ያ ነገር ደግሞ ቤዝ ሆኖ አሁን ላለችው እስራኤል እዚህ ምድር ላይ እና እዛ በመሃል የነበረው በህዝቡ መሃል የነበረው ግነት የሚገርም ነው። የሾዋም ተመሳሳይ ከዚህ ከ40 ቀኑ የምድረ በዳ ቆይታው በኋላ ሲመለስ አጋንንት አላስወጣም፣ ሽባ አልተረተረም፣ እውር አላበራም። ስሙ ግን በገሊላ ሁሉ ገነነ ይላል፣ ዝናው ወጣ ይላል። ስለዚህ ይሄ የስም መግነን አሁን ቅድም አንተ ኮት እያረከው ነበር። የመፍጨርጨር የመልፋት የመድከም ኧረ ወቁኝ ኧረ የማለት ውጤት ሳይሆን ኢትስ ስፒሪቹዋል የሚልም ነው። እና ምን ይለዋል ኤሎሂም ለአብርሃም እኔ ነኝ ስምህን ማገን ነው፣ ስምህ ይገናል። አሁን ይሄ መግነን የሚለው ቃል አማርኛው በጣም ደስ ይለኛል። ደግሞ በትክክልም ያን ሚኒንግ የሚሰጥ ይመስለኛል። እና አንዳንድ ሰዎች የሚቀቡት ሽቶ ካለፉ ከሄዱ ከቆዩ በኋላ እንኳን እዛው አካባቢ አለና ያለፉ እንደሆነ ያስታውቃል። እንትን አልፎ ነበር በዚህ የሚባሉ ሰዎች አሉ። እንደ አሮን ማለት ነው። እንደ አሮን ሽቶ አካባቢውን ሁሉ አሁንም በእኛ ዘመን እኔ አሁንም ማቃታ እንደታለች የምንኖርበት አካባቢ ቀድሞ መኖርበት የነበረው እሷ አልፋ እንደነበረ በእኛ ህንጻ ውስጥ ከሰዓታት በኋላ ማወቅ ይቻላል። አይፈልግና እንትኑን ነገር እንደ ሽቶውን ስምና ዳሴታ ምንድነው እሷ ሄዳኮ ስራ እየሰራች ነው ወይ ቆይታለች ሌላ ቦታ ግን አልፋ ነበር ይላል። እንትኑ ይሄ ሽታው ጥላው የምትሄደው መግነን የሚባለው እሱ ነው። ግንን የሚል ሽታ አለና ሲምፕሊ ማይረሳ ማይተው አብርሃም እንግዲህ ስለ ሙታን ትንሳኤ እንኳን መተው የሾዋን ሲጠይቁት እኮ እሱ ራሱን ሲያስተዋውቅ አላቸው ሙታን ይነሳሉ አይነሱ ሙታን ትንሳኤ አለ የለም ብለው ሰዲቃውያን በጠየቁት ጊዜ የሾዋን ሙታን ትንሳኤ ባይኖር እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እንዴት ይላል ለሙሴ መጥቶ ለሙሴ የነገረው ምንድነው እኔ የአብርሃም የይስሐቅ የያዕቆብ አምላክ ነበርኩ አይደለም because የዛኔ ጨርሰው ቢሆን ነበርኩ ነው የሚባለው ነኝ ካላሁንም they are still በህይወት አሉ አሁንም አሉ ማለት ነው። ስለዚህ እነዚህንም የሚያክሉ ምስክሮች ብሎ ይጠራቸዋል ዕብራይ 12 እና በጣም የገነነ ነው እንደ ተናገረው ማርጎለታል። እኔ አንድ ጊዜ በጣም የዚህን ስም መግነን የተረዳሁት ጅጅጋንና ባለቤቴ ለአገልግሎት ሄደን ነበር እና እዛ ሶማሊያዊ አለ እና በጣም አንድ ሸምገል ያለ ያረጀ ዘበኛ ነው የወሰደን ሰው የሐኪም ነውና እሱ ጋር ነው ራት ልንበላ ወስዶን ከዛ ልክ ስንገባ በሩን ከፈተልንና ሰላም ካለው በኋላ ይሄ ጁ ነው አለው። ታውቃለህ ሰውዬው ወደ ኋላ ነው ሄደ ወደ በጣም ሽማግሌ እኮ ያረጀን ሳብ አለ በዕብራይስጥ ማለት አደገኛ በአረበኛ ነው አደገኛ ናታል እስራኤል መሬት ጥይቷ መሬት ላይ ወድቅም አለ። አየህ ውስጥ ያለውን በቃ ምንም እኮ እንትን የለውም። ምንም አሁን ይሄ ሰውዬ መጽሐፍ አንባቢም አይደለም እንደው ያን ያህል ዜናም የሚከታተል ግን በቃ በአይምሮ ውስጥ እስራኤል ሲባል በጣም ይሄ ማስደንገጥ የሚለው የስም ገናናነት ተዛየውት
እና ሰውየውን ምን አልኩት እንዴ ምን ነው በሰላም ወደ ሀገሬ ብመለስበት ልታስገድለኝ ነው? ዙሪያውን ያለው ሶማሊያ ያላቸውና ብዙ እስላሞች ስለሆኑ ለአይሁድ ጥሩ ነገር የላቸውም። እና ምንድነው ይሄ ሁሉ አሁንም የሚወስደን ዙሮ ስለ ኪዳኑ ታላቅነት ኪዳን ትልቅ ነው። ትልቁ ኤሎሂም ከትንሹ ቅድም እንዳልከው ከትንሹ ሰው ጋር ኪዳን ሲያረግ የሱን ማንነት ነው በዛ ሰው ውስጥ ያስጨምራል። ስለዚህ ማስፈራራት ማስደንገጥ የኪዳኑ ባህሪ ነው። ስለዚህ አብርሃም በሄደበት ቦታ ሁሉ ቅድም እንዳልከው አሁን የሄደው ወደዛ ስደተኛ ሆኖ ነው። ማን ነው ስደተኛው? ንጉስ ነው የሚለው። እስቲ ኢማጂን ይሄ እኮ ሌላ የሆነ ዲቫይን የሆነ መለኮታዊ የሆነ ኃይል ውስጡ ላይ ከሌለ በስተቀር ማን ነው ይሄን ሊያደርግ የሚችል? ዮሴፍ ተብሏል በእንትን ውስጥ አይደለም ፈርዖን ካንተ የበለጠ ጥበበኛ ለዳንኤልም ተብሏል። ይሄ እነዚህ ሁሉ እኮ የምታያቸው የአብርሃም ልጆች ናቸው። ኪዳኑ ነው። በቃ በሄዱበት ቦታ ሁሉ ኢቭን ተሰደው ሄደው ኢቭን ታስረው ኪዳኑ በቃ እየፈለፈለ እያነሳ ያወጣቸውን ራስ ያደርጋቸዋል። ዘዳግም 28 ላይ እንዳለው ራስ እንጂ ጅራት አላደርግም። ስለዚህ አንዱ ወገኖቼ አሁን እያየን ያለነው እናንተን ወደዛ በረከት ለማስገባት ነው። ኢትዮጵያ በጣም የተባረከች ምድር ናት በብዙ ነገር ግን ችግሩ እዚህ ላይ ነው፣ አይምሮ ላይ ነው። እና አሁን እስራኤል ለወደፊቱ ጌታ ቢረዳን ወደ እስራኤል ቱሪዝም እንጀምራለን እና እየሄዳችሁ ታዩት ምድረ በዳ የሆነች ነገር ግን ኪዳን ያለበት ምድረ በዳ የሆነው ደግሞ ለምልሞ በአንዲቷ ኪኔሬት ወይም ደግሞ ጥብርያዶስ ተብሎ በሚጠራው በዛቿ 9 ሚሊዮን ህዝብ ተመግቦ ጠጥቶ ታጥቦ ምን ብሎ ደግሞ ፍራፍሬና ማንኛውም አይነት የአበባ አይነት የቬጂቴብል አይነት ተርፎ ነው ምንደፋው። የአይምሮ ብሩህነት ኢትዮጵያ ውስጥ እንደ ኢትዮጵያ የተባረከ ምድር የለም። በአየር ብትል በአፈር ብትል በውሃ ብትል ነገር ግን የአይምሮ ችግርነት። እኔ ጎንደር ነው ያደኩት ጎጃም እና አባይና ጣና እዛ ቁጭ ብሎ የባህር ዳር ህዝብ ውሃ የለም አያገኝም። ውሃ ይጠፋል። መብራቶ ውሃ የለም። የጎንደር ህዝብ በአብይ ጾም እህቶቹ በጣም ነው የሚያሳዝኑ ሲንከራተቱ ውሃ ጠፍቶ የአይምሮ መቆለፍ ይሏል። ይሄ ነው እና አሁን እየጠርነ ያለነው የአይምሮን ብሩህነት ለማምጣት የተቆለፈውን ለማስከፈት ከኪዳን ጋር መቆም እንዴት እንደሚያስፈልግ። አንዳንድ ሰዎች በገንዘብ ተባርከው በጤና አልተባረኩ። አንዳንድ ሰዎች በጤና ተባርከው በገንዘብ አልተባረኩ። አንዳንዶች ደግሞ በልጆች አልተባረኩ። ልጆች ቢወለዱም ደግሞ እንደሚፈልጉት ይሄዱ አይደለም። ይሄ ሁሉ ከዛ ጋር የሚያያዝ ነውና ወገኖቼ ከአብርሃም ጋር መቆም ለአብርሃም ሳይሆን ለራሳችሁ ነው ወይም ደግሞ ለምድሪቱ በረከት ያመጣል። ከአብርሃም ጋር የቆሙ ሰዎች ምን ገጠማቸው፣ ነገስታት ምን ሆኑ የሚለውን እናየዋለን። ስለዚህ አንዱ ምንድነው አብርሃምን ምን አለው? የሚባርኩን ባርካለሁ። የመጀመሪያው ትልቁ ነገር ኤሎሂም ያለው ምንድነው? ዘፍጥረት ምዕራፍ 12 ቁጥር 1 ላይ አብርሃምንም ታላቅ ሕዝብ አደርጋለሁ፣ ሁለተኛው እባርካለሁ፣ ሶስተኛው ደግሞ ምንድነው? ስምህን አደርጋለሁ፣ ስምን ገናና አደርጋለሁ፣ አራተኛው ደግሞ የሚባርኩን አይደለም የሚባርኩን እባርካለሁ። ስምህን ገናና ሌሎችን በረከት ትሆናለህ ይላል። ለበረከት ትሆናለህ። እሺ ለበረከቱን ለበረከት መጀመሪያ እዚህ አሁን ደጋግመህ የምታነሳው ሐሳብ አለ። ከአብርሃም ጋር መቆም፣ የአብርሃም ኪዳን መረዳት፣ የአብርሃምን የተስፋ ቃሎች መረዳት የሚሉትን ነገሮች ክርስቲያኖች ለእስራኤላውያን ለጁሾች የተተወ ነገር አድርገው ያስባሉ። ጳውሎስ ግን ገላትያ 3 ላይ ምን ብሎ ነው የነገረን? እናንተ የክርስቶስ ናችሁ ይልና ይጠይቃል። አሁን ይሄንን ነው ሰው መመለስ ያለበት። እናንተ የክርስቶስ ናችሁ ሆይ ብሎ ይጠይቅና ከሆናችሁ እንኪያስ የአብርሃም ዘር ናችሁ ይልና እንደ ተስፋውም ቃል ወራሾች ናችሁ ይላል። ይሄን የሚለው ለአህዛብ ቤተክርስቲያን ነው። ራባይ ምን ይላቸዋል? የክርስቶስ ስትሆኑ እግዚአብሔር ያረጋችሁ የአብርሃም ዘር ነው። አመጣና የአብርሃም ዘር አረጋችሁ። የአብርሃም ዘር ስትሆኑ በክርስቶስ ደግሞ ያገኛችሁት ቤኔፊት ምንድነው? የተስፋ ቃሎቹ ወራሽ ሆናችሁ ነው። ስለዚህ አንድ ሰው በክርስቶስ ያመነ ጊዜ አንድ የሚያገኘው ብሌሲንግ ይሄ አሁን የምናጠናው የአብርሃም በረከት ነው፣ የተስፋ ቃሎቹን ነው። ስለዚህ አሁን ያነሳ ነው ታላቅ መሆን፣ መባረክ፣ ገናናነትን ማግኘት በክርስቶስ የሆነ ሰው ሁሉ ለአብርሃም የተገባውን ተስፋ ቃል የመውረስ ህጋዊ መንፈሳዊ መብቱ ነው።
ግን ደግሞ እነዚህ አሁን ብቻ ሳይሆኑ ወደፊትም አሁን መጀመሪያ ሳምንት እንዳነበብናቸው ስለ እስራኤልን በተመለከተ ከነዓንን ምድር ላንተና ለዘሮች ሰጥቻለሁ ሲለው አንድ ሰው በክርስቶስ ሲያምን እዛ ምድር ላይ የሚሆነው ነገር በአንድም በሌላም በቀጥታም በተዘዋዋሪ ይመለከተዋል እና ለምን የተስፋ ቃሎቹ ወራሽ ናችሁ ብሏል ጳውሎስ እና እኛ ደግሞ የአብርሃም በረከት ለአሕዛብ በክርስቶስ እንዲደርስ ክርስቶስ እርግማን ሆኖ ከግርግማን ዋጀን የሚለው እዚሁ ገላትያ 3 ቁጥር 14 እና 15 ላይ ነውና ምናልባት እዚህ ጋር አንድ ማሳሰቢያ ለመስጠት አሕዛብ ሲባል ስድብ አይደለም እኛ ሀገር በተለምዶ አሕዛብ አንድ ሰው ከተባለ እየተሰደበ ይመስለዋልና አሕዛብ ማለት ከአይሁድ ውጪ ያለ ህዝብ ማለት ነው ጎይም አዎ ህዝብ ማለት ነው እንጂ ስድብ አይደለም ጌታ ይባርክ ራባ ይሄ በጣም አስፈላጊ የሆነ መረዳትና ልዩ የሆነ መገለጥ ነው በተለይ አሁንም የምናደርገው አብርሃም የተጠራው ኪዳኑን የወሰደው ለራሱ አይደለም ለዓለም ለበረከቱን ነው የተባለው ይሄ ለበረከቱን የሚለው ቃል በጣም ኢምፖርታንት ነው ምክንያቱም በአብርሃም ድነናል በአብርሃም ህጉን አግኝተናል በአብርሃም መመሪያ አግኝተን የእግዚአብሔርን ቃል አግኝተን መንፈሳዊ ታድሶ ህይወታችን ተለውጧል ስለዚህ ለበረከቱን የሚለው የአብርሃም ኪዳን አሁን አንተ እንዳልከው ለሚቀበሉት ሁሉ በረከቱን ይወርሳሉ ማለት ነው ስለዚህ ወገኖቼ ሰዓታችን እየሄደ ስለሆነ ይሄ ቶፒክ በጣም ሰፊ ስለሆነ እየቀጠለ ነው የሚሄድ እንዳልኳችሁ እናንስ እየደጋገምን ነው ምን መጣባቸው ከአዲስ ኪዳንም ከብሉይ ኪዳንም ጥቅሶችን እየወሰድን ከታሪክ አንፃርም እንነጋገርበታለን ስለዚህ በአብርሃም በረከት ውስጥ ለመግባት ከፈለጋችሁ አንዱ ልክ እንደ አብርሃም መታዘዝ ነው ታዝዞ ወጣ ሁለተኛ ለክ ለራስን መግደል ነው ለመጣው ድምጽ መታዘዝ ከናት ከአባት ከወንድም ከእህት ጋር ምክክር ያስፈልጋል እግዚአብሔር የለየ ለራሱ የተለየ ሰውን ይፈልጋል ጌታ እንዲጠቀምባችሁ ከፈለጋችሁ ለምትሰሙት ድምጽ ታዘዙ ሌላው ግን መዝሙር 122 ቁጥር 6 ላይ በስም ጠቅሶ ጸልዩ ብሎ ያዘዘን ኤሎሂም አንድ ሀገር ብቻ ነው እሷም ኢየሩሳሌም ስለ ኢየሩሳሌም ሰላም ጸልዩ ብትጸልዩ መልካም ነው ምናምን አይደለም ኮማንድመንት ታዘዝ በቃ ልክ አሁን አትስረቅ አትግደል አታመንዝር ምናምን እንደሚለው ጸልይ ነው ያልጸለየ ምን ያገኛል ከበረከቱ ይጎላል የጸለየስ የበረከቱ ተካፋይ ምንድነው የሚለው አንቺን ለሚወዱ ልማት ይሁን ለምን ሲባል ኤሎሂም እናንተ ከኔ ጋር ሰራተኞች ናችሁ ነው የሚለው ኤሎሂም ሚንስ ይፈልጋል ምድርን ለመባረክ ስለዚህ አንዱ ሚንሱ ቃሉን ታዘን ስንቀበለው የተቀበልነው ቃል በረከት ወደ ቤታችን ይመጣል ወደ ዘሩቻችን ይመጣል ስለዚህ ለኢየሩሳሌም ሰላም መጸለይን አትርሱ አንደኛ የንጉስ ከተማ ናት ሁለተኛ የሹዋ የተወለደው የመጣው የሞተው የተቀበረው የተነሳው እዛው ደብረ ዘይት ተራራ ኢየሩሳሌም ቤተልሔም ናዝሬት አሁን ደግሞ ተመልሶ የሚመጣው ለሻመት የሚነተው ደብረ ዘይት ኢየሩሳሌም ነው እንደውም በዘካርያስ ምዕራፍ 12 ላይ እንደምናየው ሱኮትን የዳስ በዓልን የዓለም ሕዝብ ሁሉ መጥቶ ያከብራል ይላል ያንን ለማክበር የማይመጣ ሁሉ ዝናብ አይወጣለትም ይላል ስለዚህ ልብ በሉ ኢየሩሳሌም ጋር ኤሎሂም ጸልዩ ያለበት ምክንያት መንፈሳዊ ኮኔክሽን እንዲኖረን ነው መንፈሳዊ መነካካት ሲኖር ያ በረከት ወደኛ ይመጣል የሷ የሆነው ሁሉ ወደ ዘርዘራችን ወደ ቤታችን ይመጣል ይሄን በረከት ኤሎሂም ይስጣችሁ በጣም እንወዳችኋለን እየተከታተላችሁ ያለውት በሾፋር ሚዲያ እየተዘጋጀ የሚቀርበው ሻባት ሻሎም የሚለው ፕሮግራማችን ነው ይሄ ፕሮግራም በዩቲዩብ በቲክቶክ በፌስቡክ ይተላለፋል ለሌሎችም ሼር በማድረግ እናንተም የምንነግራችሁን ጥቅሶች በማጥናት የበረከቱ ተካፋይ እንድትሆኑ እንጋብዛችኋለን በተረፈ የታመመ ቢኖር ጌታ አምላክ ዛሬም ስሙ ፈዋሽ ነው አዲስ ነው ማለዳ አዲስ ታማኝነቱ ብዙ እንደገና ደግሞ ቃል ተናገር ብላቴና ይፈወሳል ስላለ በዚህ ላይቭ ሚዲያ በመትከታተሉ ሰዎች ላይ ማንኛውም አይነት ከራስ እስከ እግራችሁ በሽታ ቢኖር ያጋንንት አሰራር ቢኖር በኢየሱስም ዛሬ ተመታዩ ተቃጠለ ስሙ ፈዋሽ ነው ስሙ ያድናል ስሙ ይታደጋል ስሙ ይለውጣል በጌታ በኢየሱስም በቤታችሁ ያለ ቋጠሮ የተፈታ ይሁን አንዳንዶቻችሁ ታሪካችሁ ይቀየራል ኢማኑይ ከጥቂት ቀናት በኋላ ነገራችሁ እየተቀየረ ወደ አዲስ ምዕራፍ መሄድ ትጀምራላችሁ እስካሁን የተዘጉ በሮች ይከፈታሉ የመክፈት ኃይል አለው በአንተ ፊት የተከፈተ በር ሰጥቻለሁ ማንም ባለስልጣን ሰይጣን ሊዘጋው አይችልም ኢየሱስ ከፍቶታል ጌታ የተመሰገነ ይሁን በዚህ በረከት ባርካችኋለሁ ይባርከክ አዶናይ በይሽመረሃ ያኤር
አዶናይ ፓና በለኻ በይሆንሃ ይሳ አዶናይ ፓና በለኻ በያስቲምላ ሻሎም ኤሎሂም ይባርካችሁ ይጠብቃችሁ ኤሎሂም ፊቱን ያብራላችሁ ይራራላችሁ ኤሎሂም ፊቱን ወደ እናንተ ያንሳ ሰላምን የሚስጣችሁ ሁሉ ጊዜ ልብሳችሁ ነጭሁን ቅባትም ከራሶቻችሁ ላይ ይታጣ ዘራችሁ የጠላት እንደጁረስ የረገጣችሁት ይወረስ የእጆቻችሁ ሥራ ይባረክ የኤሎሂም ክብር ይቅደማችሁ የኤሎሂም ሞገስ ይከተላችሁ ፍሬያማ ሁኑ ለምልሙ በሸም የሸዋ ሕዝቡም አለ አሜን ላለ ይሁንለት በሸም የሸዋ ሻባት ሻሎም በሚቀጥለው እንገናኛለን ጌታ ይባርካችሁ ሻባት ሻሎም ሻባት ሻሎም Shabbat, 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 Shalom. Shabbat, Shalom. Shabbat, Shalom. Shabbat, 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 Shalom. Shabbat, 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 Shalom. Shabbat, 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 Shabbat.